ሩታ ጋር እየቀጠራችሁ መኪና ኮንትራት እያያዛችሁ አይከብድም? ይሄን መረጃ የሰማሁት ማለት ነው። ማንም ሰው ሩታ ቤት መግባት አይችልም። የሷ ወዳጆች ጋርድ ቀጥሯት ነው የቀመጠችው ምናምን። ሀታ እንትኑ መኪና የምትነዳው እሷ አይደለችም። ምሳሌው ለእናቶቻቸው ለፋሚሊዎቻቸው ገንዘብ ብትልኩላችሁ አይሻልም? ሩታ ቤት ጋርድ ቀጥራችሁ ከማስጠብቃችሁ ምስኪን ነፋር። እንደዛ ስትሸልል እንደዛ ስትፎክር አልፈልግም ስትለው የነበረው ሰውዬ እንደዛ ስታደርገው ሄርሜላ አንስታ ቀና አድርጋ አሳምራ ውብ አድርጋው ጀግና አድርጋ ስታቆመው እፈልጋለሁ። ይሄ ደግሞ ጥሩ አይደለም። ማንም ይሄን ነገር ሊደግፍ አይችልም። የደመቁ ሰፈሮች አይምሯቸው በአጋንንት የተጠመደ ካልሆነ በስተቀር ሊሆን አይችልም። የሰው ልጅ ከወደደ በስቃይሽም በመልካምነትሽም በሁሉም ቦታ ሊሆን የሚገባው እንጂ የሆነ ሰዓት ትቼው ሄጄ አንድ ሴት አንስታ ስታሳምረው ፈልጋለሁ ማለት ይሄ ራስ ወዳድነት ነው። ገባችሁ? እና ደግሞ በቃ እንዴት ነው አንድ ሰው ስትወዱት ራሱ እኮ በቃ ከኔ ጋር መኖር ካልፈለገ እንዲኖርላችሁ ትፈልጋላችሁ። እቺ ሴት ግን እንዲኖርማ እየፈለገች አይደለም። ስለዚህ ምን እንደሆነ ምክንያቷ ምን ማድረግና ይሄው እንደዚህ ነው። በቃ አሳብዳን የለቀቀችው። አሁን ብቻውን መንገድ ላይ ይሄዳል ምናምን ብዙ ነገር ያደርጋል። አብርሃም ማይታወቅበትን ማናቀውን አብርሃም ነው አሁን እያየነው ያለ ነው። ስለዚህ እንደዚህ አይነት ፍቅር አለ እንዴት ታዲያ እስቲ ንገሩኝ። ስለዚህ ተረጋግታችሁ ከመናደድ ዓለም ውስጥ ወጣችሁ በደንብ አስተውሉና ነገሩን እዩት። እግዚአብሔር ደግሞ መልካም ነው። አብርሃምን ወደ ነበረበት ይመልሰዋል። ሄርሚዬ ጀግና ናት፣ ብልህ፣ መልካም፣ የዋ ቀና ልብ ያላት በክፋት ማታስብ ነገሮችን ባይዘዌ ደመቁ ናት በክፋት እንትን በጣም የምትሄደው። ሄርሚ ጋር እንደዛ አይነት ነገር የለም። አንደኛ የስራ ሰው ናት፣ ሁለተኛ ነገሮችን በቀና የምታስብ ሴት ናት። ገባችሁ? እና የሄርሚን ስማንሽና ቀላቅላይ ተሳደቢ ግን ካለ ፎቶሽ አለኒ ጋር ዘግዝቄ ነው በሰልብሽ አልኳት። እንዲዛርም ማለት ነው ዋንሽ ነገርሽ ዘይት ሄጄ እኮ ሄድኩባቸው ነው። እኔ ራሱ እኮ አናዳ ነው። እኔ እኮ የሚሳደቡት ስድቡ ፈጣሪ ያለ እግዚአብሔርን አትሳደቡ። ስድብ ተጨቃጨቁ። እንኳን ደስ ያላችሁ። እውነት ከሆነ እንኳን ደስ ያላችሁ። ፈርቢ በያታ ፈረስ በላት። ቆይኔማ ሄድባታለሁ። ታውቂያለሽ እናንተ ዝም በሉ እስቲ። ሳሪ ፎቶ ላክልኝ። የማመጡም በማርያም ስም አሞል እንዲዛር ደስ ያላችሁ። እሺ እንኳን አብሮ ደስ ያለን። እሺ እኔ ቆንጆ እውነት ከሆነ እንኳን ደስ ያላችሁ። ከዚህ ጋር እኔ ማንም ደጋፊ አይደለሁም፣ ግን አብርሃምን እወደዋለሁ፣ አከብረዋለሁ። ግን ደግሞ ይህን ሰዓት ያየን አምላክ እግዚአብሔር ይመስገን። የሷ ፎቶ ላክልኝ። ምን እንደማረጋት እኔ ያሳያታለሁ። እኔ ራሱ ነግሬታለሁ። ማስተካከያ ነግሬታለሁ። ስክሪንሾት ነው ያደረኩት ከእንትኗ ላይ ማለት ነው። ስክሪንሾት ያደረኩት ከዋትስአፕ ፕሮፋይሏ ላይ ነግሬታለሁ። ላክልኝ ለኔ ምን እንደማረጋት አሳያታለሁ። እንዴ አላበዛችሁም እንዴ? አብርሽ ጋር ሳይሆን ከኛ ያብረለ በጣም ነው የምንዋደደው። አበዛችሁ። እኔ የምላችሁ ውዶች ነው አሁን አንድ ነገር ለምኮ ችግር ከአብርሽ ጋር አይደለም ከኛ ጋር ነው። ከኛ ጋር ወይዬ ግን በምሽ ሆነ አይደሰትም እንዴ? አንቺ ደስታ ሲመጣ ጭራሽ ቀላቅላ ታሰድባለች እንዴ? አሽቃባጭ ቲጂ ታያ ማነሽ ኪያ ማነሽ ሳሪ ታያ እንዳትከራከሩ ታያት እኔ ማለት ነው መቼ ማን ልትሆኚ ትችያለሽ? ምንሽ ልትሆኚ ትችያለሽ? እኔ አብርሽ ዘቅዝቃችሁ እየተሳደባችሁ እኔ ቤት ከኔ ጋር እኩል ቁጭ ብላችሁ የድሮውን ፎቶ አምጥታችሁ ስታስጠላ የወደ ተንኮል አስበው እንዳይሆን አንቺ በጨለማ አውቆ ነው እንደ ድራማ ከሆነ እኮ ለምንድን ነው በጎቹ ብር ሰብስበው ዘበኛ እንትን እየቀጠሩ ምናምን ብራችሁ የሚጨርሱት ለምንድን ነው? እኛ እናውቃለን እኮ ጠንቅቀን። ግን እኮ እኔ አሁን እኛ ይሄንን ነገር ሚዲያ ላይ ብናወጣ ኑሮ እነሱ ራሳቸው ናቸው የሚዋርዱት። እኛ ግን አውቀን ዝም ማለት ነው አይደለ?
አበዙ። አሁንም እያበዙ። እኔ ጋር ግን ይሄ ማለት ነው በሁለተኛ ቪዲዮ ላይ ነው እኔ ይሄን ማረጃ የሰማሁት ማለት ነው። ማንም ሰው ሩታ ቤት መግባት አይችልም። የሷ ወዳጆች ጋርድ ቀጥሯት ነው የቀመጠችው ምናምን። ሀታ እንትኑ መኪና የምትነዳው እሷ አይደለችም። ይሄን ነገር ሁሉ ነገር እናውቃለን፣ ግን ሚዲያ አላወጣም። መኪና ራሱ ኮንትራት መኪና መንዳት ማጨት ይችላልች። እሷ ሲጀምር የአብርሃም መኪና አይደለም፣ የራሷ መኪና አይደለም። ኮንትራት ነው የያዙት እነሱ ናቸው አሉ። አዎ ኮንትራት ነው መኪና። እሷ ሲጀምር አትችልም መንዳት። የትም የምትሄደው መንዳት አይደለም። እስቲ መጀመሪያ የሰው ነገር አዳምጡ እንዴ። ኦብሴ እሷ እኮ የትም ብትሄድ እኮ የሚወስዳት እኮ ሹፌር ነው እነሱ የቀጠሩት ማለት ነው። መኪና ኮንትራት ነው ሲጀመር። አብሪሽ መንዳት አልችልም። ስለዚህ የአብሪሽ መኪና ከሄዱ ስለሚያዙ በአብሪሽ መኪና ሲወጡ ምናምን ስለሚያዙ ሌላ መኪና ኮንትራት የያዙት እነሱ ናቸው አሉ። እዚህ መታችሁ ደግሞ አፋችሁን ከፍታችሁ ዲራማ ነው እንደዛ እያሉ ማለት እኮ ነው የተበሉት ማለት ነው። ትላንት ወደ ልጅቷ ምንድነው ያለችው? አራ እናንተ አትሸውዱ፣ አብርሃምና ሄርሜላ አንድ ላይ ናቸው የሚኖሩት ምናምን ብላ ልጅቷ አላወረችም። ይሄንን ይዞ ምን ይላሉ? አጅሬ አለች ዋናዋ ማለት ነው። አብርሃም ወደ ሩታ ተመልሷል ሲባል እኮ ዝም ብለው በቃ ምንም ነገር አላወሩም ነበር። አሁን ወደ ሄርሜላ ማጥፋት ሲባሉ መሳደብ ጀመሩ። ዘድ አልሰማም ባይ እንደዛ እንዳትባይ ሀቢብቲ ገስት ላይ ተቀምጦ በቃ እኛ ከዚህ በኋላ የራሳችን እርምጃ መውሰድ አለብን። በእኛ ላይ በዚህ ልክ የተረዳ ትጫወታለች እንዴ? በቃ ከዚህ በኋላ ይላሉ። አውቆ እኮ ነው ያውቃሉ፣ ሁሉ ነገር ጥንቅቆ ያውቃሉ። ሚዲያ ላይ ተቀምጠው ግን እንደዛ እያሉ ናቸው። አሁን ደግሞ በአብርሃም ለማሳበብ እየሞከሩ ናቸው። አብርሃም አይደለም እሷ ናት በወደንሷ ላይ እየቀለደች ያለችው። ለማንኛውም እየቀለደች አሁን ግን እሱ ነው እየቀለደ ያለው። በሁለት ሴት እየተጫወተ አውቆ እኮ ነው። እንኳን ደግ አደረገ እንኳን ተጫወተ። ወዶ ፈቅዶ ነው ወደ እሱ የመጡት። እሱ ፈልጎ ወዶ ለምኑ አይደለም ያመጣቸው። ሄርሜላ ከሆነች ሚስቱ ናት። ምንም ነገር ማድረግ አንችልም። ወዶ ፈቅዶ በሚዲያ ፊት 80 ቀድች ያለው ሚስት ነሽ ብለው የተቀበላት ሚስቱ ናት። ሄርሜላ ከሆነች እናቃታለን። ያቺኛዋ ደግሞ የተፈታች ሴት ናት። ስለዚህ የራሷን ማዋረድን ከፍ ማድረግ የምትፈልገው የራሷ ናት። ምንም አያገባንም። ኦዲየንሷ ማስከበርም ካለባት የምታስከብረው የራሷ ናት። እኛ አይመለከተንም። አለቀ። ሀቢብቲ ዘከይኔ ሊወጣ ነው። ኦብሴኔ ሊወጣ ነው። ውጪ እንዳላከረብትሽ ሌላ ቤት እንዳትገኝ። እነሱ አሁን እኮ ሄርሜላም ይሙርታ አብሪሽም የራሳችሁ ጉዳይ። እኔ ገረመኝ። እዚህ አሁን የመጣችሁ ጽድቅ የምትጫወቱ ሴቶች ነው የምትገርሙኝ። እኔ በውስጥ ብራችሁን እየጨረሳችሁ እዚህ ላይ ድራማ እሱን ናቸው ብር መላክ ላይ በጌታ ስሚ ቪዲዮ ቀርጽ ላኪልኛ። እኔ ምሽቱ ከናንተ ጋር ሰራለሁ። ቪዲዮ ካየም በኋላ ስለዚህ መጀመሪያ እራሳችሁን አስተካክሉ፣ እራሳችሁን አስከብሩ፣ እራሳችሁን ውደዱ። ብራችሁ ስብስብ አድርጋችሁ ሰው ቤት 10 ዓመት እየተቀመጣችሁ ልጃችሁን ትታችሁ እየተቀመጣችሁ ለሩታ ጋር እየቀጠራችሁ መኪና ኮንትራት እየያዛችሁ አይከብድም? እሱ በውስጥ ታረጋላችሁ። ቲክቶክ ላይ ወጣችሁ ደግሞ ድራማ ነው ስትሉ አያምም? ይሄ ራሱ አያችሁት አይደለ? ሄርሜላ አያችሁት አይደለ? በራሷ ሁሉ ነገር በራሷ ኤቭሪቲንግ በስራዋ ይመቻት። እኔ ገረመኝ። እዚህ አሁን የመጣችሁ ጽድቅ የምትጫወቱ ሴቶች ነው የምትገርሙኝ። እኔ በውስጥ ብራችሁን እየጨረሳችሁ እዚህ ላይ ድራማ እሱን ናቸው ብር መላክ ላይ በጌታ ስሚ ቪዲዮ ቀር ይሄን ነገር ሁሉ ነገር እናውቃለን፣ ግን ሚዲያ አላወጣም። መኪና ራሱ ኮንትራት መኪና መንዳት ማጨት ይችላልች። እሷ ሲጀምር የአብርሃም መኪና አይደለም፣ የራሷ መኪና አይደለም። ኮንትራት የያዙት እነሱ ናቸው አሉ። አዎ ኮንትራት ነው መኪና። እሷ ሲጀምር አትችልም መንዳት። የትም የምትሄደው መንዳት አይደለም። እስቲ መጀመሪያ የሰው ነገር አዳምጡ እንዴ። ኦብሴ እሷ እኮ የትም ብትሄድ እኮ የሚወስዳት እኮ ሹፌር ነው እነሱ የቀጠሩት ማለት ነው። መኪና ኮንትራት ነው ሲጀመር። አብሪሽ መንዳት አልችልም። ስለዚህ የአብሪሽ መኪና ከሄዱ ስለሚያዙ በአብሪሽ መኪና ሲወጡ ምናምን ስለሚያዙ ሌላ መኪና
ኮንትራት የያዙት እነሱ ናቸው አሉ። እዚህ መጣችሁ ደግሞ አፋችሁን ከፍታችሁ ዲራማ ነው እንደዛ እያሉ ማለት እኮ ነው የተበሉት ማለት ነው። ትላንት ወደ ልጅቷ ምንድን ነው ያለችው? ኧረ እናንተ አትሸውዱ፣ አብርሃምና ሄርሜላ አንድ ላይ ናቸው የሚኖሩት ምናምን ብላ ልጅቷ አላወረችም? ይሄንን ይዞ ምን ይላሉ? አጅሬ አለች ዋናዋ ማለት ነው። አብርሃም ወደ ሩታ ተመልሷል ሲባል እኮ ዝም ብለው በቃ ምንም ነገር አላወሩም ነበር። አሁን ወደ ሄርሜላ መልኳል ሲባሉ መሳደብ ጀመሩ። ዘድ አልሰማም ወይ? እንደዛ እንዳትበይ ሀቢብቲ። ገስት ላይ ተቀምጦ በቃ እኛ ከዚህ በኋላ የራሳችን እርምጃ መውሰድ አለብን። በእኛ ላይ በዚህ ልክ የተረዳ ትጫወታለች እንዴ? በቃ ከዚህ በኋላ ይላሉ። አውቆ እኮ ነው ያውቃሉ፣ ሁሉ ነገር ጥንቅቆ ያውቃሉ። ሚዲያ ላይ ተቀምጠው ግን እንደዛ እያሉ ናቸው። አሁን እንደማ በአብርሃም ለማሳበብ እየሞከሩ ናቸው። አብርሃም አይደለም እሷ ናት በወደንሷ ላይ እየቀለደች ያለችው። ለማንኛውም እየቀለደች አሁን ግን እሱ ነው እየቀለደ ያለው። በሁለት ሴት እየተጫወተ አውቆ እኮ ነው። እንኳን ደግ አደረገ እንኳን ተጫወተ። ወዶ ፈቅዶ ነው ወደ እሱ የመጡት። እሱ ፈልጎ ወዶ ለምኑ አይደለም ያመጣቸው። ሄርሜላ ከሆነች ሚስቱ ናት። ምንም ነገር ማድረግ አንችልም። ወዶ ፈቅዶ በሚዲያ ፊት 80 ቀድቻ ያለው ሚስቴ ነሽ ብለው የተቀበላት ሚስቱ ናት። ሄርሜላ ከሆነች እናቃታለን። ያቺኛዋ ደግሞ የተፈታች ሴት ናት። ስለዚህ የራሷን ማዋረድን ከፍ ማድረግ የምትፈልገው የራሷ ናት። ምንም አያገባንም። ኦዲየንሷ ማስከበርም ካለባት የምታስከብረው የራሷ ናት። እኛ አይመለከተንም። አለቀ። መጀመሪያ እራሳችሁን አስተካክሉ፣ እራሳችሁን አስከብሩ፣ እራሳችሁን ውደዱ። ብራችሁ ስብስብ አድርጋችሁ ሰው ቤት 10 ዓመት እየተቀመጣችሁ ልጃችሁን ትታችሁ እየተቀመጣችሁ እሱ በውስጥ ታረጋላችሁ። ቲክቶክ ላይ ወጣችሁ ደግሞ ድራማ ነው ስትሉ አያምን። ይሄ ራሱ አያችሁ ተደለ ሄርሜላ አያችሁ ተደለ በራሷ ሁሉ ነገር በራሷ ኤቭሪቲንግ በስሯ ይመቻት። አሁን ምንድነው እርቃና የለም ነው እንደ የሩታ ቤተሰብ ገብቶ እርቃና አልተባለም እንዴ? ዋሽ ነው እንዴ? አብርሽ እንደዚህ ነው እንዴ? ድሮ ምን ሆነሻል እንዴ? ወይስ አታይም? እሱ ቪዲዮ ለማስመሰል ነው እንጂ አብርሽ እንደዚህ ምናምን ውሸታም ነው። ብር የበላው እኮ ነው። ሽንት ቤት አጥበን እንደምናገኘው እና እሱ ከሩታ ጋር ተስማምቶ ነው ድራማ ነው የሚሰራው ነው የምትይው አንቺ። አሁን ከሩታ ጋር ተስማምቶ አብርሽ ልንገራችሁ አንዴ ራሱ ወይማ ሩታ ትቆጣለች። ከሩታ ንገራት እኮ ነው ያለ እኮ በር ላይ ሲደርስ እና የታመመ ሰው እንደዛ ይላል። የታመመ ሰው እንደዚህ ይላል። የታመመ ሰው ነው እንደዚህ የሚለው እንጂ መቼ ሩታ አስፈቅዶት ያውቃል? አብርሃም ገና ያለው ጊዜ እንዴት አስፈቅዶት ያውቃታል እንዴ? በፊት ኤርሚ ቤት ነው ያደረው። እሺ እሷ ደግሞ አብረን ነው የምንተኛው። እሺ በፊት እኮ አንዳንዴ እኔ ጋር ስትመጣ አብረን ነው የምንተኛው ምናምን እያለች ለሬሳ ነው የምታወራው። እሷ ራሷ ጤነኛ አይደለች። ቆጣለች አለ እኮ እንደዛለች። ምንም ራሱ ከራሱ ጋር ሆኖ እውነት ወጣለች ከራሱ ጋር ሆኖ እውነት አይልም። እና ኤርሚም ያውቃ ነው ድራማ ላይ ነው እንደዚህ ፌንት የነቀለችው። ኧረ ተውት እናንተ፣ ኧረ ተው። ሄርሜላ ድራማ አይደለም እየጨመረ ነው የሚሄደው እንጂ ስንት ወር 2 ወር አልሆነም እንደ ኤርሚ እርጉዝ ነኝ ካለችው። እሺ የት ሄደ? እና ድራማ ስለሆነ ነው ስንት ወር ይላሉ። ድራማው እንደዚህ ነው። ለምን የማይወጣት ነገር ይዞ ይመጣሉ? እኔ እንግዲህ ከሱ ጋር እንትና ሩት እንትና አድርግልኝ። ኤርሚ ላይ ነው ድራማ የሚሰሩ። የምን ሄርሚና አንድ ላይ ተባብሮ ተመካክሮ ይሰራሉ። ሩታ፣ ሄርሚ፣ አብርሽ፣ ኤፍሬም፣ ዳኒ፣ አቤል ኦኬ አዳምጪኝ። እንደዛ ከሆነ ማለት ነው የትኛ ወንድ ነው ባለትዳር ወንድ ድራማ ነው ብሎ ከኤርሚ ጋር የተላላሰ